እግዚአብሔር እኮ ስለሚያውቀው ነው አመላችንን በብዙ ነገር ውስጥ እንድንገባ የሚያረጋግጥ። ሁሉን ሰላም ቢያረግልንማ ትዝም አይለንም። እሱ ችግር ሲመጣ አይደል እግዚአብሔርን በደንብ የምንጠራው? ሲጎልብን አይደል እግዚአብሔርን በደንብ አድርገን ድምጹን ከፍ አድርገን የት ነህ የምንለው? እግዚአብሔር ዝም ያለው ሳይሰማቸው ቀርቶ አይደለም፣ በደንብ እንዲጠሩት ስለፈለገ። ልብህን መስበሪያ ነው፣ ሌላ ምንም አይደለም። ጠልቶህ አይደለም እግዚአብሔር፣ ተጸይፎ አይደለም፣ ትቶህ አይደለም፣ ረስቶህ አይደለም። ልብህ ግን አልሰበር ያለው ምን ያርግ? ይሄ እንደ አለት ድንድን ያለውና አልሰበር ያለው ልባችን እኮ እንዲሰበር። ታዲያ ዝቅ ማለት ሁሌ ውርደት ይመስላችኋል? ባዶ ሆኖ መገኘት ሁሌ ማጣት ይመስላችኋል? ክርስቲያኖች፣ ሰው አጅቦን እግዚአብሔር ከማይኖርበት ነገር እግዚአብሔር ኖሮ ሰው ባያጅበን ይሻላል። ነገ የሚመጣውን ክፉ ዘመን ማለፍ የማይፈልግ ማንም የለም። ወደን አይደለም ቤተክርስቲያን የምንሰበሰበው፣ ካለን ልመና ከምንጠይቀው ከእግዚአብሔር ጥያቄ ውጪ ክፉን ዘመን ማለፍ ስለምንፈልግም። እግዚአብሔር ታዲያ ለምን ዝም ያለ ይመስላችኋል? እንደዛች ሴት ያለ ለቅሶ ማናለቅስ ሰዎች ስለሆንን እኮ ነው። አንደኛው መልስ እሱ ነው። እውነት ከልባችን ተቃጥለን እያየነው ያለነው ክፉ ነገር በሙሉ እንዲሻገርና ሀገራችን ምንም እንኳን ፀሐይ ቢወጣላት ድምን ያለብን ነገር በሙሉ ነፃ እንድንወጣ ስለማንፈልግም፣ ከልባችን ስለማናለቅስም፣ ከልባችን እግዚአብሔርን ስለማንለምነው። እግዚአብሔር ዝም ያለው ሳይሰማቸው ቀርቶ አይደለም፣ በደንብ እንዲጠሩት ስለፈለገ። ችግር ሲመጣ አይደል እግዚአብሔርን በደንብ የምንጠራው? ሲጎልብን አይደል እግዚአብሔርን በደንብ አድርገን ድምጹን ከፍ አድርገን የት ነህ የምንለው? እግዚአብሔር እኮ ስለሚያውቀው ነው አመላችንን በብዙ ነገር ውስጥ እንድንገባ የሚያረጋግጥ። ሁሉን ሰላም ቢያረግልንማ ትዝም አይለንም። እሱ በደስታችን ተውጠን ባረገልን ነገር በሙሉ ያረገልንን እግዚአብሔርን ረስተን እንኖር ነበር። ስለዚህ የሚወጋን ነገር ያስፈልጋል። እስራኤላውያንን 400 ዓመት በሙሉ ዝም ያላቸው ሳያየው ቀርቶ አይደለም፣ በደንብ እሱን እንዲጠሩት ስለፈለገ ነው። በደንብ አድርገው ከልባቸው እግዚአብሔር ወይ ድረስልን እንዲሉት ስለፈለገ ነው። እግዚአብሔርም ድምፃቸውን ሰማቸው። አንድ ሰው ለነሱ ነፃ የሚያወጣላቸውን ሙሴን እንዲወለድ አደረገላቸው። ሙሴ በጣም የሚደንቅ አይነት ነብይ ስለሆነ ነው ይሄን የምነግራችሁ። ፈርዖን ቤት ከ30 ዓመት በላይ ኖሯል። ከ30 ዓመት በላይ ለጣዖት ዕጣን ሲታጠን፣ ግፍ ሲሰራ፣ ክፉ ነገር ሲደረግ በሙሉ በአይኑ በብረቱ አይቷል። ግን ያ ሁሉ ክፋት እውነተኛ የሆነውን እውነተኛ ውስጡ እግዚአብሔር አምላክ የሚጠራውን ነገር አዳፍኖት ህሊናውን ቀብሮ ለሆዱ ያደረሰው አልነበረም ሙሴ። ዛሬ እኮ አብዛኞቻችን በዓለም ላይ እየኖርን መጽደቅ እንደማይቻል ያክል ይመስል እኮ ነው። እናኔ ምን ላድርገው እንዲህ እየኖርኩኝ፣ እናኔ ምን ላድርገው በዚህ አይነት ኑሮ እየተሰቃየውኝ፣ እናኔ እንዴት ላድርገው እነገሌ እያደረጉት እያለን ብዙ ኃጢአት የምንሰራው። ዓለም ላይ ስለኖርን ብቻ እንደ ዓለም የመኖር መብት የለንም ክርስቲያኖች ማናችንም። ጌታችንም ለዛ አይደለ የዮሐንስ ወንጌል ምዕራፍ 15 ላይ እኮ ለደቀ መዛሙርቱ ኋላም ለኛ የሚሆን ጥቅስ እኮ ትምህርት አስተምሮናል። እኒህን ከዓለም አገኘዋቸው፣ ዳሩኑ ግን የዓለም አይደሉም ማለት። ከዓለም ተገኝቶ የዓለም አለመሆን አለ። በዓለም ውስጥ እየተኖረ ዓለማዊ አለመሆን መቻል ይቻላል። ይሄ እኮ ሩቅ አትሂዱ ክርስቲያኖች። ምሳሌ ልስጣችሁ። ለምሳሌ እናንተ እዚህ ሁላችንም ያለ ነው ስጋም ነፍስም አለን አይደል? ታስቡበታላችሁ እንዴ? ባይኖራችሁማ ትሞቱ እኮ ነበር። ስጋም ነፍስም አለን የለንም? ነፍሳችሁ ምናችሁ ውስጥ ነው ያለችው? ስጋችን ውስጥ ነው አይደል ያለችው? ነፍሳችን ስጋችን ውስጥ ስላደረች ብቻ ነፍሳችን እንደ ስጋችን ልሁን ትላለች? መልሱ እንጂ። ስጋችንም እንደ ነፍስ ልሁን ብሎ ይናገራል? አይናገርም። እንዲህ ማለት እኮ ነው ዓለም ላይ እየተኖረ ዓለማዊ መሆን ይቻላል። ልክ ነፍስ ስጋን ልሁን ብላ እንደማታስቸግረው ሁሉ አብዛኞቻችን ግን በዓለም ላይ ለመኖራችን በዚህ ዓለም ላይ በመመላለሳችን ኃጢአት ለመስራት ፈቃድ ያለን ይመስለናል። እቺን የምናማረራት መሬት፣ እቺ ግፍ በስቶባታል ብለን የምንናገርባት ዓለም እኮ እኛ መኖሩን ችለንበት እውነት ከእግዚአብሔር ጋር ተጣብቀን በክፉም በደጉም ለመዝለቅ ስላልወሰንን ነው እንጂ እኮ እቺ የምናማረራት ዓለም ላይ እንጦንስ ኖሮባታል። እቺ የምናማረራት ዓለም ላይ መቃርስ ጸድቆባታል። እቺ የምንጸየፋት መሬት ላይ እነ ቄርሎስ እና አትናቴዎስ ሃይማኖት ጠብቀው ኖረውባታል። እቺ የምናማረራት ዓለምና እቺ የምናማረራት መሬት ላይ አቡነ ተክለ ሃይማኖት በሰሜንም በደቡብም በምስራቅም በምዕራብም በወንጌል አርሰዋት ክርስትና እምነት እንደ ብርሃን እንዲያበራ አድርገውባታል።
ታዲያ ሌላው ሰርቶባት እኛ እንዳንሰራባትና እኛ እንዳንደክምባት ያደረገን ብቸኛ ነገር ቢኖር ስንፍናችን፣ ቸልተኝነታችን ጉዳያችንም እንዳልሆነ አምነን መዝለቅ ስለጀመርን ቆይተናል፣ ሰነባብተናልም ጭምር። ሙሴን የምናደንቀው ለዛ ነው። ፈርዖን ቤት ሆኖ እንደ ፈርዖናዊ ያልሆነ የፈርዖንን ጣዖታት እያየ ጣዖት በማምለክ ሂደት ውስጥ ኖሮ ክፋት በማየት ሂደት ውስጥ እንኳን ኖሮ ያልተበረዘ ሰው ነበር። ለዛ ነው ግፍ ሲሰራ ሙሴ ዝም ብሎ ሊያይ አልቻለም። ስለዚህ ለእስራኤላዊው ጠበቃ ቆሞ ግብፃዊውን እንዲያውም ጥፋት አጥፍቶ ማድረግ የሌለበትን ግብፃዊውን ገሎ እስራኤላዊውን ነፃ አውጥቶ በኋላ ላይ ሲታወቅበትና ሲደነግጥ ግን ሸሸ፣ ኮበለለ። ወደ ሌላ ሀገር ሄዶ ከንጉስ እንደ ልጅ ሆኖ የመኖር ህይወት ወደ በግ ጠባቂነት ወረደ። እየሰማችሁ ነው? ከንግስና ወደ ምንነት ነው የወረደው? አያድርስ እኮ ነው። እውነት አሁን ስንቱ እኮ ከተመቸው መውረድ እኮ አይፈልግም። ስንቱ እኮ ካለበት ላለ መውረድ እኮ ነው ሁሉ ትንቅንቅ። ስንቱ እኮ ነው ካለበት ዝቅ ላለ ማለት እኮ ነው ይሄ ሁሉ ገንዘብ የሚፈሰው፣ ሰው የሚገደለው፣ ሁሉም ዋጋ እስከ መክፈል ደረጃ የደረሰው። እግዚአብሔር ግን የሚገርማችሁ ነገር ሙሴን ከነበረበት የፈርዖን ቤት አውርዶ በግ ጠባቂ ያደረገው እግዚአብሔር ከሌለበት ቤተ መንግስት እግዚአብሔር ያለበት ከብት በረት ስለሚሻል። እግዚአብሔር ያለበት ቦታ ላይ ለመኖር ክርስቲያኖች እንቁረጥ። ሰው ላይኖርበት ይችላል። እኛ የምንፈልጋቸውና አብረውን እንዲኖሩ አይዞ በርታ የሚሉን ሰዎች ላይኖሩበት ይችላል። ምናልባት እኛና እግዚአብሔር ብቻ ልንገኝበት የምንችልበት ቦታ ከሆነ እውነቴን እምላችሁ አንውጣ። ሰው አጅቦን እግዚአብሔር ከማይኖርበት ነገር እግዚአብሔር ኖሮ ሰው ባያጅበን ይሻላል። የእውነታችንን ክርስቲያናዊ ህይወቱን ለመኖር ቆርጠን ሰው ባይከተለን ይሻለናል እግዚአብሔርን አተን ሰው ከሚከተለን። እውነቴን እምላችሁ ሙሴን እግዚአብሔር እንዲህ ያደረገው ፈርዖን ቤት ይበላው የነበረው፣ ይጠጣው የነበረው፣ ይጫማው የነበረው፣ ይለብሰው የነበረው እኮ ብዙ ነገር ነበር። ሁሉን ነገር አስተዋውና ባዶ አደረገው። እግዚአብሔር ባዶ ሲያረጋችሁ አታማሩ ክርስቲያኖች፣ አናማር። ባዶ ሲያረግ ለሆነ ነገር እያዘጋጀ ነው። ለሆነ ትልቅ ዓላማ እያዘጋጀ ነው። ተመልከቱ። ሙሴን እኮ የበግ ጠባቂ አድርጎ ያስቀመጠው ለምን መሰላችሁ? በኋላ ላይ እስራኤላውያንን የሚመራ መሪ ስለሆነ በበጉ እያለማመደው እኮ ነው። በግ እኮ ስንት አይነት አመል አለው። አንዱ ልጋጥ ይላል፣ አንዱ ልኮብልል ይላል፣ አንዱ ይጋጫል፣ አንዱ ይማታል፣ አንዱ ጭቃ ውስጥ ይንከባለላል፣ አንዱ ውሃ ይጠጣል። ይህንን ሁሉ የበግ አመል ሙሴን 50 ዓመት እንዲለማመድ አደረገው እግዚአብሔር። በ30 ዓመቱ ነው ከግብፅ የወጣው። 50 ዓመት ሙሉ በግ ጠባቂ ያደረገው። 50 ዓመት ሙሉ ይሄንን በግ ያስጠበቀው ግን ተዋርዶ እንዲቀር ስለፈለገ አይደለም። እንደ በግ የመሰላቸውን ህዝቡን መጠበቅ የሚችልበትን ጥበብ በበጎቹ ሊያስተምረው ስለፈለገ ነው። ታዲያ ዝቅ ማለት ሁሌ ውርደት ይመስላችኋል? ባዶ ሆኖ መገኘት ሁሌ ማጣት ይመስላችኋል? ክርስቲያኖች በፍጹም አይደለም። እግዚአብሔር ዝቅ ሲያደርግ ለተለየ ነገር እያለማመደ ነው። እግዚአብሔር ዝቅ ሲያደርግ ከፍ ላለው ዓላማ ከእንዲሁ እያዘጋጀ ነው። ሙሴን ዝቅ አድርጎ በግ ጠባቂ ያደረገው ከብቶቹን እያጠጣ እያበላ እየኖረ ሳለ ሙሴ የከፍታው ጊዜ ደረሰ። ኦሪት ዘጸአት ምዕራፍ 3 ማለት እሱ ነው። ከዕለታት አንድ ቀን ሙሴ ከሚጠብቃቸው በጎቹ መካከል አንዲቱ ጠፋችበት። እረኛ እንደመሆኑ ዙሪያው ላይ እየጠበቃቸው ያሉትን ሌሎች በጎችን መኖራቸውን ሳይሆን ያየው ሙሴ የጠፋችበትን አንዲቱ በግ ግን በጣም አድርጋ ውስጡን ረበሸችው። ያሉበትን በጎቹን ካሉበት ቦታ ዘግቶ አስቀመጠና ያቺን አንዲት በግ ፍለጋ መዞር ጀመረ። ሙሴ ሄደ። ያቺን በግ ፍለጋ ሊሄድና ሊመለከት ሲል ግን የሲና የሚባል አንድ ተራራ ላይ ግን ያየው ነገር ሕይወቱን ለዘላለም ለወጠለት። ሙሴ ያቺን በግ ፍለጋ ወደ ሲና ተራራ የበጊቷን ድምፅ እየሰማ በሚሄድበት ጊዜ ላይ ከፊት ለፊቱ ታላቅ የሆነ መገለጥ ተመለከተ። ከፊት ለፊቱ አንድ ሐመልማል ወይንም ደግሞ ቁጥቋጦ ከላዩ ላይ እሳት እየነደደበት፣ ሐመልማሉ ወይንም ደግሞ ቁጥቋጦ ያለው እርጥበት እሳቱን ሳያጠፋው፣ እሳቱ ላይ ያለው ግለትና ኃይል ደግሞ ቁጥቋጦውን ሳያነደው ሁለቱም ተከባብረው ተመለከተ።
ደነገጠ። እንደዚህ ያለ ነገር ታይተውም ተመልክተውም የማይታወቁ ነገሮች ተአምር ስለሆነ ሙሴ ወደ ውስጥ ተጠግቶ ጉዳዩ ምን እንደሆነ ለመመርመር ጠጋ ሲል በዛ ቦታ ላይ ሆኖ ያንን ራእይ እንዲያይ ያደረገው እግዚአብሔር ከቁጥቋጦ ውስጥ ድምፅ አወጣ። መጽሐፋችን የሚለው ምን መሰላችሁ? የእግዚአብሔር መልአክ ለሙሴ ተናገረው ይላል። የማን መልአክ? የእግዚአብሔር መልአክ ለሙሴ ተናገረው እንዲህ አለው፣ የቆምክባት ቦታ የተቀደሰች ናትና ምንህን ከእግርህ አውልቃል፣ ጫማህን ከእግርህ አውልቃል። የሙሴ ጫማ ማለት አንደኛ ያረገው እየተጠጋኸው ያለው የቅድስና ቦታ ስለሆነ ጫማህን አውልቅ አለው። ዛሬ ቤተ መቅደስ የተቀደሰ ቦታ ስለሆነ የትም የረገጠውን ጫማችንን ይዘነው አንገባ። የትም የረገጠውን ጫማችንን ይዘን አንገባ። አውልቀ ነው እንሄዳለን። ሁለተኛው ጫማህን አውልቀው አለው። ስሙ በደንብ ጫማ የሚሰራው ከሞተ እንስሳ ቆዳ ነው። በአሁኑ ቋንቋ ሌዘር ልትሉ ትችላላችሁ። ከሞተ እንስሳ ቆዳ ነው ጫማ የሚሰራው። ጫማህን አውልቅ ያለው እንደ ሞተ እንስሳ ስጋዊ የሆነውን አስተሳሰብህን አውልቀውና እኔ ላሳየ ወደሚችለው ትልቅ ወደ ሆነው ራእይ ተጠጋለ። ቤተ ክርስቲያን ውስጥ ያለውን ምስጢር ለመረዳት የሚፈልግ ሰው ማንም ካለ ጫማውን የተባለ ስጋዊ አስተሳሰቡን በሩ ላይ ነው ጥሎ መምጣት ያለበት። ዛሬ እኮ ከነ ስጋዊ አስተሳሰባችን ስለመጣን እኮ ነው ለጸሎቱም፣ ለጾሙም፣ ለስግደቱም፣ ለምጽዋቱም፣ ለሱባኤውም የምንቸገረው። እግዚአብሔር ርቆን እኮ አይደለም፣ እኛ ሐሳባችን ከእግዚአብሔር ስለራቀ ነው። አስተዋይ መሆን አለብን ክርስቲያኖች። ወንጌል እኮ ምን ይለናል? እንደ ርግብ የዋሆች እንደ እባብም ምኖች ሁኑ ይላል። ልባሞች እስኪ በሉ በሉ እንጂ ሁላችሁም በሉ ልባሞች ሁኑ እስኪ በሉ። እንደ ምኖች እንደ እባቦች እስኪ በሉ ልባሞች ሁኑ። የእባብ ልባምነቷ ምንድነው ቢሉ እባብ ከአንድ ቦታ ወደ ሌላ ቦታ ልትሻገር ብትፈልግ ውሃ ላይ ከሆነ መርዟን ተተፋውና በውሃው ላይ ከላይ እየተንሳፈፈችን የምትሄደው። ከነ መርዟ ውሃው ላይ ከላይ ተንሳፍፍ እሄዳለሁ ብትል ግን መርዟ ከውሃው ጋር በአፏ ቢገባ ይጠቅመኛል ያለችው መርዟ ራሷን ገሏት ይተርፋል። ለራሷ ደህንነት ስትል መርዟን ውጪ ተፍታ በህይወቷ ላይ ፈርዳ። ምክንያቱም ውሃው ላይ ስትንሳፈፍ እኮ ሌላ አውሬም ሊበላት ይችላል አይደል? አይችልም? ይችላል እኮ ውስጥ ያለ አሳ ሊበላት ይችላል። ግን መርዟን የተፋችው ራሷን ላለመከላከል ሳይሆን ራሷን ህይወቷን ለማትረፍ ነው። እንዲሁ ሁሉ ይላሉ ሊቃውንት፣ ስሙ በደንብ እንደ እባብ ልባም የሆኑ ክርስቲያኖችም መርዝ የሆነ ክፋታቸውን ባህር ወደ ተባለች ወደ ቤተ ክርስቲያን ሳይገቡ ደጁ ላይ ነው ተፍተውት መምጣት ያለባቸው። አሁን እኮ ከነመርዛችን እየገባን እኮ ነው እየሞትን ያለን። ህይወት የሚሰጠው ቤት እየገባ ሰው ሞቶ እንዴት ይወጣል? ከነመርዙ ካልገባ በቀር። አዎ መርዙን መጥፋት የማይፈልግ ሰው እኮ አለ። አንዳንዱ ብልጣብልጥነቱን፣ አስተዋይነቱን፣ አርቆ ሐሳቢነቱን፣ ዕውቀቱን፣ ዝናውን፣ ክብሩን ትቶ ቤተ ክርስቲያን መምጣት የማይፈልግ ሰው አለ። ለምን ትቶት ቢመጣ እዚህ ልናቅ እችላለሁ ብሎ ስላሰበ ማለት ነው። እዚህ ማንም ተርታ ሊያረገኝ ይችላል ብሎ ስላሰበ ማለት ነው። ለዛ እኮ ነው እባቢቱ መርዟን ተፍታ ውሃው ላይ የምትሄደው ሌላው እንዲንቃት፣ ሌላው እንዲያዋርዳት ሳይሆን ራሷ እንዳትሞት ነው። ክብርህን፣ ዝናህን፣ ዕውቅናህን፣ ሁሉን ነገርህን ከውጭ ጥለህ ባዶህን የምትመጣው ይጠቅመኛል ያልከው ነገር ከእግዚአብሔር እንዳያርቅህ ነው። ሁሉም ሰው ጥሎ ነው መምጣት ያለበት። ሁላችን እዚህ ስንመጣ ባዶነታችንን መውደድ እኮ አለብን። ሰው እንዴት እግዚአብሔር ፊት ሆኖ ሰው የሚከበረው አምላክ ፊት ሆኖ ይመጻደቃል? እንኳን እኛ ተራዎቹ ይቅርና እኮ መንበሩን የሚያገለግሉት ካህናት እንኳን አላያችሁም? ኪዳን ጸሎቱን ላይም ሲደረግ ካህናት ምናቸውን ያውልቃሉ? አይታችሁ አታውቁ? ሻሽም ካለ ጥምጣምም ካለ ቆብም ካለ ያውልቃሉ። እውነት እኮ ነው። ሰው እንዴት ከእግዚአብሔር ከሥላሴ ዙፋን ፊት ሆኖ እነግስባት ባይበትን ቆርቡን ያደርገዋል? ሁሉም አውልቆ እኛ ባዶ ነን። አንተ ነህ እንጂ ልዑል ይሉታል። አንተ ነህ እንጂ ቅዱስ፣ አንተ ነህ እንጂ ምስጉን፣ እኛማ ምን አለን ይሉታል። ከካህናቱ ያላየነው ከአገልጋዮቹ አልተመለከትነው እኛ ጋር የመጣ ይሄ እንግዳ የሆነ ነገር ከየት የሆነው? በጣም እኮ መታረም ስላለብን። ሙሴ ያያት ሐመልማልና ነበልባል ሊቃውንት ዕፀ ጳጦስ ይሏታል። ዕፀ ጳጦስ እያሉ ይጠሯታል። ያቺ ዕፀ ጳጦስ የምትወክለው ሙሴ የእግዚአብሔርን ድምፅ የሰማበት ቦታ ብቻ ሆነ አይደለም። ዕፀ ጳጦሱ ሊቃውንተ ቤተ ክርስቲያን ሲያስተምሩ ብዙ ትርጉም አለ።
ከነዛ ትርጉሞች መካከል እኛ ለትምህርታችን የሚሆነንን 4 ብቻ እንነግራችሁ። ስንት መልሱ እንጂ 4። እኚህን ብቻ ነግሬያችሁ እንጨርሳለን። እግዚአብሔር ከሁላችን ጋር ይሁን። የመጀመሪያው ሐመልማሉና ነበልባሉ ዕፀጳጦሱ የሚወክለው በመከራ የተከበበችውን እስራኤልን ነው። እስኪ በመከራ በሉ የተከበበችውን እስራኤል። እስራኤል በጊዜው በመከራ ተከባ ነበር። እሳት በተባሉ በግብፃውያን እየነደዱባት፣ እያሰቃዩት፣ እያንገላቷት በጽኑ በሆነ በባርነት አገዛዝ ትኖር ነበር። እግዚአብሔር ምን ሊለው ፈልጎ መሰላችሁ? ሐመልማሉ ላይ የሚነደው እሳቱ ሐመልማሉን አላከሰመውም፣ አላቃጠለውም፣ አላጠፋውም። እንዲሁ ሁሉ እስራኤልን የከበበው ፈተና እስራኤልን አያጠፋውም አሉ። እስራኤል አንድም የተባለች ቤተ ክርስቲያን ናት። ቤተ ክርስቲያን ዙሪያዋ ላይ ውስጧ እንደ እሳት የሚያንቦገቡግ እንደ እሳት የሚባላ ብዙ መከራ አለባት። መቼም ግን ክርስቲያኖች አንጠራጠር፣ እሳቱ ግን ቤተ ክርስቲያኒቷን ሊያጠፋት አይችልም። በፍጹም ሊያጠፋት አይደለም፣ በፍጹም እንዲሁ ጠባሳ እንኳን ሊጥልባት አይችልም። ለምን መሰላችሁ? እኛ ራሳችን ትኩረት አንስጣት እንጂ እኛ ራሳችን የቤተ ክርስቲያንን ክብሯንና ቦታዋን አንወቀው እንጂ እሳት ቢነብድባት ብታዩ እየከሰመች እየጠፋች እንዳይመስላችሁ ይላል ሊቃውንተ ቤተ ክርስቲያን። እሳት ሲነድባት ብታዩ በመከራ ተከባ ብትመለከቱ እንዲያውም ትኩረታችሁን ስባ እንዴት ነው በመከራ ውስጥ ሆና ያልጠፋችሁ? እንዴት ነው ይሄ ሁሉ ነገር እየዘነበባት ያልከሰመችው? እንዴት ነው ይሄ ሁሉ ጦር እየተወረወረባት ደምታ ቆስላ ያልተመለከትናት ብላችሁ ይሄቺ ትኩረት የሳበቻችሁ ቤተ ክርስቲያን ገብታችሁ ተጠለሉ። እሱ እሳቱ ያላቃጠላት ከሆነ እንዴት እናንተስ እሳቱ ይበላችኋል ይላል። ሁለተኛው ዕፀጳጦሱ የሚወክለው ትርጉም ልባቸው ያላስተካከለው መከራ ነው። እሳቱ የመከራው ምሳሌ ነው። ቁጥቋጦ የልባቸው ምሳሌ ነው። እሳቱ ቁጥቋጦ ላይ ይነዳል፣ ግን አልበላው። እንደዚህ ሁሉ አንዳንድ ሰው መከራ የማያስተካክለው ሰው አለ። የሚያየው የሚሰማው የሚያደምጠው ነገር በሙሉ ምንም የማይመስለው በጣም የሚያሳዝን ነገር ልንገራችሁ። አሁን ብቻ ሳይሆን ከተወሰኑ ጊዜያት በኋላ የሰው መሞት ለምደነዋል። የቤተ ክርስቲያናት መቃጠል ነገር ለምደነዋል። የአገልጋዮች እንዲህ ባለ ነገር ውስጥ በተለያየ ነገር ውስጥ መሆን ለምደነዋል። እንዲህ ያክል ካህናት ታረዱ፣ ዲያቆናት እንዲሆኑ፣ ቤተ ክርስቲያን ወደመች፣ እንዲህ ያክል ሰው ሞተ ምናምን ሲባል አንዳንዶቻችንማ ስንት ሰው ሞተ እንላለን። ትላንትና 20 ሆኖ ዛሬ 10 ከሆነ ምን ትላንትና 20 ሰው ሞቷል ነበር እንዴ እንላለን። እያነጻጸርን ማለት ነው። ለመድ ነው ይሄንን ሁሉ መከራ እግዚአብሔር እኮ የሚያመጣው ለምደ ነው እንደዚሁ እንድንል አይደለም። ይሄ እንደ አለት ድንድን ያለውና አልሰበር ያለው ልባችን እኮ እንዲሰበር ነው። ግን አያችሁት እንደ ዕፀጳጦሱ የሚነደው መከራ የኛንም ልብ አልሰበረው። እግዚአብሔር እኮ ልብ ብላችሁ ስሙ ክርስቲያኖች፣ ግብፃውያንን አሸንፎ ህዝቡን ነፃ ሊያወጣ ሲል የላካቸው መቅሰፍቶች ግብፃውያን ላይ ያለውን የእግዚአብሔርን ኃይል እኮ ለማሳየት ብቻ የተላኩ አይደለም። እግዚአብሔር የሚያደርገውን ነገር አይተው ግብፃውያን ልባቸው ተሰብሮ ጣዖታቸውን ትተው እግዚአብሔር እንዲያመልኩ ነበር። ዛሬ ከስንት ዓመታት በፊትም ከስንት ዓመታትም ቀድሞም ሲወርድብን የነበረው መከራ በሙሉ እንዴት ሰው ልቡ አይሰበርም? እንዴት ሰው ይሄ ሁሉ የሆነው በእኔ ኃጢአት ነው አይልም? እንዴት ሰው ይሄ ሁሉ የሆነው እኔ ባጠፋ ነው አይልም? አሁንም እርስ በርስ እንወነጃጀላለን። አሁንም እርስ በርስ የሰው ኃጢአት እየተጠቋቆምን እንዲህ ነው እንደዛ ነው እንላለን። አሁንም የራሳችንን በደል አይተን ንስሐ ከመግባት ይልቅ ያልገቡ ሰዎች እየታዩን ራሳችንን ሳንመለከት የንስሐ ጊዜያችን ያንስብናል። ዕፀጳጦስ ማለት ይሄ ነው። እግዚአብሔር የሚያመጣው መከራ ልባችንን ሊሰብሩ ያስፈልጋል። ቤታችን እኮ የሚያስጨንቀን እዚህ ቤተ ክርስቲያን እየመጣን የምናነባበት ነገር መከራ በሙሉ ልብህን መስበሪያ እኮ መንገድ ነበር። ልብህን መስበሪያ ነው፣ ሌላ ምንም አይደለም። ጠልቶህ አይደለም፣ እግዚአብሔር ተጸይፎ አይደለም፣ ትቶህ አይደለም፣ ረስቶህ አይደለም። ልብህ ግን አልሰበር አለው። ምን ያርግህ? ሲያበላን ጠገብን፣ ሲያጠጣን ረክተን ረሳ ነው። ስለዚህ ስንራብ ስንጠማ መከራ ሲመጣ ልባችን እንዲከፈት እኮ ነው። እኛ ግን ተገልብጠን ምን ነው ረሳህን ብለን አሁንም እናማራለን። እግዚአብሔር እውነት ልቡናችንን ለሁላችን ይስበርልን፣ ሌላ ምንም አይባል። ሶስተኛው በዕፀጳጦሱ ያየነው ትልቅ ቁም ነገር ደግሞ ምን መሰላችሁ? የአምላክን ሰው መሆን ነው። እስኪ የአምላክ ሰው መሆን በሉ። የአምላክ ሰው መሆን ነው። እሳቱ የመለኮት ምሳሌ ነው። ቁጥቋጦ የትስብእት ወይንም ደግሞ የሥጋ ምሳሌ ነው። እሳቱ
ቁጥቋጦ ላይ የነደደ ቁጥቋጦን እንዳላጠፋው ሁሉ መለኮትም በስጋ ባደረ ጊዜ ላይ የስጋን ጠባይ ባህሪ ላለማጥፋቱ መለኮቱ ያለው እርጥበት እሳቱን አለማጥፋቱ መለኮት ያደረበት ስጋም ስጋ እኔ ውስጥ አድረሃል ብሎ የመለኮትን ባህሪ ላለማጥፋቱ ለተዋህዶ ምሳሌ ነው። ሙሴን ያሳየው የአምላክ ሰው መሆንን ምስጢር ነው ማለት ነው። አየህ ሰው ለእግዚአብሔር ሲቀርብ እንኳን አሁን የሚሆነውን ይቅርና ነገ የሚመጣውን ያሳየዋል። ሰው እንዴት ለእግዚአብሔር ሳይቀርብ ነገ ይሄ ይመጣል እየተባለ ሲነገር ጆሮ ትሰጣላችሁ? ክርስቲያኖች ብዙ ትንቢት እኮ ነው የሚነገረው 2018 19 20 30 እየተባለ እንደው ትንቢቱን ከመስማታችን አስቀድመን ይህ ሰው ከእግዚአብሔር ጋር ተጠግቷል ወይ ብለን መጠየቅ አለብን። ሙሴ ከእግዚአብሔር ጋር ስለሆነ ጫማውን ስላወለቀ ትላንትና ያደርገው የነበረውን ልምድ በሙሉ አውጥቶ ለመጣል ስለቆረጠ እግዚአብሔር የነገውን አሳየው። የዛሬ ኃጢአተውን ያልተወሰው እንዴት ነገ ስለሚኖረው ጽድቅና ስለሚመጣው ነገር እግዚአብሔር ያሳየዋል? እንደ ሙሴ ጫማውን ያወለቀ ነው? እንደ ሙሴ ስጋዊ ነገሩን የረሳ ነው? እንደ ሙሴ ትላንትና የተሰራ ኃጢአት ካለ እሱን የተወ ነው? እንደ ሙሴ አደግድጎ ለሚያየው ነገር በትህትና ራሱን ዝቅ ያደረገ ነው? እንደ ሙሴ እኔ መናገር የማልችል ኮልታፋ ነኝ ወንድሜ አሮን ይናገርልኝ የሚል ትሁት ነው? እንደ ሙሴ ለተላከበት ዓላማ እስከ መጨረሻው ድረስ የሚጸና ነው? እንደ ሙሴ ከእግዚአብሔር ዘንድ ቀርቦ በሁለቱ እጆቹ እግዚአብሔር የጻፈውን ሰሌዳ ጽላት ይዞ የሚወርድ የታመነ ሰው ነው? እንደ ሙሴ ለእግዚአብሔር አምልኮት ነው እንጂ ለራሱ ክብር የማይቆረቆር ቀናይ ነው? ረንተው ክርስቲያኖች እንጠንቀቅ በደንብ አድርገን። ልናውቅበት የምንችለው ብዙ ነገር አለ። እንዲሁ ዝም ብሎ የሚመጣው ወንዝ የሚመጣው ወላፈን አይውሰደን። ዝም ብሎ የአምላክ ሰው መሆንን አሳየው። አራተኛ ያሳየው ትልቁ ነገር እስኪ ታኦዶኮስ በሉ እንጂ በሉ። አሁንም ታኦዶኮስ ማለት እኮ ወላዲታ አምላክ ማለት ነው። እስኪ ወላዲታ አምላክ በሉ። እንዲህ ነው እንጂ ማለት እንዴ ስሟን ለመጥራትማ ወደ ኋላ ማፈግፈግ የለም እንጂ ታኦዶኮስ ወላዲታ አምላክ የእናትን የእመቤታችን የድንግል ማርያምን ድንግልናዋን ያሳየው። ድንግልናዋን አሳየው። የማይጠፋውን ድንግልናዋን አምላክን መውለዷን አሳየው። ሐመልማሉ ከነበልባሉ ስንመለከተው የእመቤታችንን ድንግልናን የሚያሳየው ድንግልናዋ አምላክን በወለደች ጊዜ አምላክን በጸነሰች ጊዜ አልጠፋባትም። እንደዚህ ሁሉ እሳቱ ሐመልማሉን አላጠፋውም፣ ሐመልማሉም እሳቱን አላጠፋውማ። የእመቤታችን ድንግልና ጽኑ መሆኑን አሳየ። ይሄ ድንግልናዋ ተጠብቆ የቆየው ደግሞ ለአምላክ እናት እንድትሆን በእመቤታችን ተደርጎ ለእመቤታችን የተደረገ ምንም ነገር ለሰው ያልተደገመ ነው። ለሷ እግዚአብሔር ያረገላት ነገር በሙሉ ለሰው የማይደገም ነገር። ሌላው ሰው እናት ተብሎ ሊጠራ ይችላል፣ የአምላክ እናት አይባልም። ሌላ ሰው አጠባ ተብሎ ሊነገር ይችላል። ሰማይና ምድር ለዘረጋው ሌሎቹን ለሚመግበው አምላክ ግን ጡቱን ሰጠ ተብሎ አይነገርለትም። ሌላ ሰው ልጁን አዘለ ሊባል ይችላል። ለሷ ግን ያዘለችው ጀርባዋ ጀርባ ብቻ አይደለም፣ የኪሩቤልን ዙፋን ይበልጣል። ኪሩቤል የሚሸከሙትን አምላክ ቀና ብለው አይተውት አያውቅም። እሷ ግን የምትሸከመውን ልጇን በጀርባው ላይ አዝላው ሲጮህ እንኳን ድምፁን ሰምተዋለች። ለሷ የልጇን ለቅሶ ሰማች ተብሎ አይነገርላትም። እሷ ተራ የሆነ የልጅ ለቅሶ አይደለም የሰማችው፣ የአምላክን ጥሪውን የሰማችው። እሷ አፏን በአፉ የሳመችው እንዲሁ ልጇን ፍቁራን ለማጠየቅ ብቻ አይደለም። የሳመችው ከንፈር የአምላክ ከንፈር ነው። እሷ ያየችው የልጆቿን አይን ብቻ አይደለም፣ ዓለማትን በሙሉ የሚመለከተው የአምላክን አይን የተመለከተችው። ለሷ ነው ወላዲታ አምላክ ጸጳጦስ ተብሎ ጥብቅና የተቆመላት። ክርስቲያኖች በዚህ ዘመን ላይ ስንኖር፣ በዚህ ባለንበት ወቅት ላይ ስንኖር ስለ ሃይማኖታችን ጠንቅቀን ማወቅ፣ ስለ ራሳችንም ጭምር ተረድተን የምንኖርበትን እምነት ማወቅና መረዳት ያስፈልገናል። ይሄንን ሁሉ ከተመለከተ በኋላ ሙሴ ለእግዚአብሔር እሺ ብሎ ነው ሄደው። የእግዚአብሔርን ቃል ሰምታችሁ የእግዚአብሔርን ቃል አድምጠን ስንጨርስ ለእግዚአብሔር አርጉ ያለንን እሺ ለማለት ይርዳን። ያስተማረን አምላካችን የሰማነውን በልቦናችን ሰሌዳ ይጻፍልን። በጎደለው ሁሉ ተቀምጠው በትህትና በሚማሩ በአበው ሊቃውንተ ቤተ ክርስቲያን የሚታረም ይሁን። እመቤታችን ንጽሕት ድንግል ማርያም ፍቁራን በልባችን ጣዕሟን ባንደበታችን ታሳድርብን። የቅዱስ ቄርሎስ የጸናው እምነቱ የበረታው ምግባሩ እኛንም በቸርነቱ በምሕረቱ በምልጃው ከእግዚአብሔር ፊት ያሳስብልን። ወስብሐት ለእግዚአብሔር።